ዛሬ መሐመድና ግርማን ምን ያገናኛቸዋል የሚለውን ነገር እንዳስሰዋለን። መሐመድም ግርማም ሁለቱም ሰይጣን አለብኝ ብሎ ያምናሉ። ለምሳሌ ይህን ቪዲዮ ተመልከቱት። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት ምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ እና አግዘኝ። ስለዚህ በነ ግርማ ትምህርት ሁሉም ሰይጣን አለበት እኔም ሰይጣን አለብኝ እያለ ነው ያለው። በዚህ ጉዳይ ታዲያ መሐመድ ምን ብሎ ነበር የሚለውን ሁለት ሐዲስ ለመመልከት እንሞክር። አንደኛው ሳሒህ ሙስሊም 28:15 ላይ እንደተናገረው አይሻ ጠይቀዋለች፣ ሰይጣን አለብህ ወይ ስትለው አዎ ሰይጣን አለብኝ፣ ግን የኔ መንፈሳዊ ነው፣ ሙስሊም ነው፣ የሰለመ ሰይጣን ነው ብለዋለች። እዚህ ጋር ተመልከቱት። በዛውም ደግሞ ሱናን ነሳኢ ላይ 3960 ላይ ደግሞ ተመሳሳይ ይናገራል። አይሻ ነች ይህንም የተናገረችው። I looked for the messenger of Allah and I put my hand with my hair። ወደ መሐመድ ጠግቼ እጄን ፀጉር ላይ አስቀመጥኩኝ አለች። He said እንዲህ አለ፣ your shaitan has come to you። ሰይጣንሽ መጣ ወይ አላት። And I said don't you have shaitan? አንተ ላይ ሰይጣን የለም? He said yes but Allah helped me with him። He has submitted። አምኗል። እኔ ላይ ያለው ሰይጣን አምኗል። ግርማ ላይ ያለው ሰይጣን አላመነም። መሐመድ ላይ ያለው ሰይጣን ግን አምኗል። ልዩነታቸው እሱ ነው። መሐመድም ግርማም ሁሉም ሰው ሰይጣን አለበት ብሎ ያምናሉ። በአንጻሩ የመሐመዱ ሰይጣን ግን አምኗል። የግርማው ሰይጣን ግን የሚያስወጣለት ጠፍቶ ነው። ልዩነታቸው ይሄ ብቻ ነው። ቸር ቆዩ።